ሰዓት ሞልቶ መተኛት፣ ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት፣ በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ፣ በብርሃን ኢታክስ ግብሮን ገብረው፣ በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። አሁን ቀጥላለን አድማጮቻችን። ሌላኛውን ርዕስ ደግሞ እንመልከት። የባርሴሎናና የላማሲያን ጉዳይ እናንሳ። ብዙ የላማሲያ ወጣት ተጫዋቾች ያሉበት ቡድን ነው ይሄ የባርሴሎና ቡድን። እንመልከት። በቀደም በካምፕ ናው ሪያል ማድሪድን አሸንፎ ሻምፒዮን ሆኗል። ባርሴሎና በ8 ዓመት ውስጥ ለ5ኛ ጊዜ ነው። በ2 ተከታታይ ዓመታት ሻምፒዮን ሆኗል። በ4 ዓመት ለ3ኛ ጊዜ ነው። በላ ሊጋ ያለው ሬከርድ ግሩም ነው። ግን ሁልጊዜ ምናልባት አምና አንስተ ነው ሊሆን ይችላል በመጠኑ ግን ባርሴሎና ሻምፒዮን ሲሆን ሊሆነ ዩኒክ ተች አለው ከአካዳሚው ጋር። ይሄ ጉዞ የተጀመረ የሚመስለኝ በ2024 በመጀመሪያው የላሊጋ ጨዋታ ሃንዚ ፍሊክ ኃላፊነታቸውን ተረክበው የመጀመሪያ ኦፊሻል ጨዋታቸውን ሲያደርጉ በሜስታያ በስታዲዮ ሜስታያ ነው የዛ ዘመን መጀመሪያ የሚመስለው። ምክንያቱም እዛ ጨዋታ ላይ ባርሴሎና ባለበት የፋይናንስ ችግር ምክንያት እንደ ስትንፋሱ የበለጠ መቁጠር ነበረበት። ላማሲያን እንደ ስኬቱ ምንጭ መቁጠር ነበረበት። በዛ የሃንዚ ፍሊክ የመጀመሪያ በሆነው ጨዋታ ላይ 3 የ2007 ትውልድ አባላትን ተጠቅመዋል። መሪው ላሚን ያማል ነው በክንፍ በኩል፣ የመሃል ተከላካዩ ፓው ኩባርሲ ነው፣ መሃል ላይ ማርክ ቤርናል ነበር። ሶስቱም የ2007 ልጆች ናቸው ወይም በ2007 የተወለዱ ናቸው። ለዛ ነው የ2007 ትውልድ የሚባለው። እና የማይቀር ንጽጽር አለ ደግሞ በአንድ ትውልድ 3 የዋናው ቡድን ተጫዋቾች በ3 የተለያዩ ሜዳዎች የሚጫወቱ ከሆነ የማይቀር ንጽጽር አለ ከ1987 ከ20 ዓመት በፊት ከነበረው ትውልድ ጋር። ያ ትውልድ ሴስክ ፋብሬጋዝ፣ ጄራር ፒኬ እና ሊዮኔል ሜሲ የነበሩበት በባርሴሎና የእድሜ እርከን ቡድኖች ውስጥ ኢንቪንሲብል የሆነ በየአመቱ ይጨርስ ነበር ማይሸነፍ ቡድን። በኋላ እነዚህ ሶስቱም ተጫዋቾች በጣም ትልልቅ የእግር ኳስ ህይወት የነበራቸው ተጫዋቾች ናቸው እና ባርሳ ሁል ጊዜም በላማሲያ በጣም ሚኮራ በአካዳሚ በጣም ሚኮራ ነው እና ያ ትውልድ እንደመደገም አይነት ይታያል በዚህ ውድድር ዘመን። ሁል ጊዜም የስኬታችን ማሳያ ብለው የሚጠቅሱት ካሸነፏቸው ዋንጫዎች ባሻገር በ2011 የነበረውን የባሎን ዶር ፖዲየም ነው። አንደኛ፣ ሁለተኛ፣ ሶስተኛ ሆኖ የጨረሱት ሶስቱም ተጫዋቾች ከላማሲያ አካዳሚ ወጡ ናቸው። በጊዜው በስነ ስርዓቱ ላይ ለተሸላሚዎቹ ሸላሚ እንዲሆን የተጋበዘውም ሰው ፔፕ ጓርዲዮላ የላማሲያ ፍሬ ነው። ቲቶ ቪላኖቫ ደግሞ የጓርዲዮላ ምክትል የነበረ በኋላ የጆዜ ሞሪኞን ሬከርድ የተጋራ። ሞሪኞ እስካሁን ባለ ሬከርድ ናቸው። 100 ነጥብ የሰበሰበ ቡድን ነበራቸው እና በአመቱ ቲቶ ቪላኖቫ እንዲሁ 100 ነጥብ የሰራ ቡድን ያሰበሰበ ነጥብ ቡድን ሰርቶ ነበር። አሁን በህይወት የለም። ኖቬምበር 25 2012 ላይ 11ዱም ተጫዋቾች የላማሲያ ውጤቶች ሆኑ ተጫዋቾች ተጠቅሞ ነበር። ስለዚህ ባርሴሎና ሁል ጊዜ በእነዚህ ታሪኮች ይኮራል እና በዚህ ውድድር ዘመን ምሳ በድጋሚ ላማሲያ ለባርሳ እና ለፍሊክ ሌላ የላሊጋ አሸናፊነት ላማሲያ የጀርባ አጥንት ነበር። 50% የሚሆኑት የባርሴሎና ደቂቃዎች ከላማሲያ በወጡ ተጫዋቾች የተሸፈኑ ናቸው። 50% ከጠቅላላው የባርሴሎና ተጫዋቾች ከተጫወቷቸው መካከል ግማሹ ማለት ነው። 9 የዋናው ቡድን ተጫዋቾች በትራንስፈር ማርኬት በሚባለው የስፔሻላይዝድ የሆነ የትራንስፈር የዝውውር ዘገባዎችን በሚያወጣ ድረገጽ ላይ እንደተጠቀሰው 610 ሚሊዮን ዩሮ ዋጋ ያላቸው የገበያ ዋጋ ተመን ይወጣላቸው 9 የዋናው ቡድን ተጫዋቾች አሉ። ከነዚህ መካከል ቅድም የጠቀስኳቸው 3ቱ የ2007 ትውልድ አባላት ናቸው። ላሚን፣ ኩባርሲ፣ ቤርናል። ከ87 ትውልዱ ጋር ሁልጊዜ የሚነጻጸርበት ምክንያት አንደኛው እርሱ ነው። የመጀመሪያዎቹ ሁለቱ በቻቪ ዘመን ነው ለዋናው ቡድን መጫወት የጀመሩት ላሚን ያማልና ፓው ኩባርሲ። ሶስተኛው ልክ እንደነሱ አይነት ተጽዕኖ የሌለው ቢሆንም ማርክ ቤርናል ያው ጉዳትም ቸግሮት ስለነበር ፈትኖት ስለነበር ባለፉት 2 ሲዝኖች ብዙ አልተጫወተም። ግን ሲጫወት በጣም ጠቃሚ ተጫዋች መሆኑን ያሳየ በባርሴሎና የእድሜ እርከን ቡድኖች ውስጥ ነው ብዙ ጎል ያስቆጠረ የነበረ ተጫዋች ነው። አይ ቲንክ ለደጋፊ እየመጣ ያለን ተጫዋች ከሂደቱ መጀመሪያ ጀምሮ እንደማየት የሚያስደስት ነገር ያለ አይመስለኝ። ለምሳሌ ኤፕሪል 2 2016 ዮሃን ክራይፍ ባረፈ ጊዜ
ሪያል ማድሪድ ከባርሰሎና የኤል ክላሲኮ ጨዋታቸውን ያደርጉ ነበር እና በዛ ጨዋታ ላይ በካምፕ ናው ማለት ነው፣ በድሮ ካምፕ ናው መታሰቢያ ነበር ለዮሃን ክራይፍ። የሪያል ማድሪድ አንደኛው ተጫዋች ሰርጂዮ ራሞስ ይዞት የገባው ማስኮት ላሚን ያማል የዛሬ 10 ዓመት ፉቴጁም አለ። ትንሽ ልጅ ነበር። ማርክ ቤርናልን ሉዊስ ሱዋሬስ ይዞት ነበር። እሱ ደግሞ የባርሰሎና ተጫዋች ነው። የሁለቱ ማስኮቶች እነሱ ናቸው። ኩባርሲ ያኔ የባርሰሎናን የዩዝ አካዳሚ ወጣቶች አካዳሚ አልተቀላቀለም። ከጥቂት ጊዜ በኋላ ግን ይቀላቀላል እና እንደ ደጋፊ እነዚህ ልጆች ለአመታት ለባርሰሎና ከ9 ዓመት በታች ቡድን፣ ከ12 ዓመት በታች ቡድን፣ ከ14 ዓመት በታች ቢ ቡድን፣ ከ14 ዓመት በታች ኤ ቡድን፣ ከ15 እና ከ16 ዓመት በታች ቡድን ሲጫወቱ አይተዋቸዋል። እየተጠበቁ የቆዩ ናቸው። ላሚን በጄኔሬሽናል በሚመስል የተለየ ተሰጥኦ ምክንያት፣ ኩባርሲውል ጊዜ ከልጅነቱ ጀምሮ በሚደነቅ የጨዋታ ንባቡ ምክንያት፣ ቤርናል ደግሞ አጥቂ ነበር ያን ጊዜ በ286 ጨዋታዎች 280 ጎል ያስቆጠረ ነው። ያው የአካዳሚ ጎሎች ከአደልት እግር ኳስ ጋር አታወዳድሪያቸውም። ሁልጊዜም እንግዳ የሆኑ ቁጥሮች ታያለች። ቢሆንም ግን በየጨዋታው ከአንድ ጎል በላይ ያስቆጠረ የነበረ ተጫዋች ነው እና ሲጠብቋቸው ቆይተዋል። በ2019 በኒውዮርክ በተደረገ የወጣቶች ውድድር ላይ ሪያል ማድሪድን 6-1 ሲያሸንፉ እነ ላሚን ያማል ገና 2019 ማለት አሁን 2026 ላይ ከ7 ዓመት በፊት ማለት 12 ዓመታቸው ምናምን ሆኖ እየመጡ እንደነበር ይታይ ነበር እና ሂደታቸውን አይተሽ ፕሮሰሳቸውን አይተሽ ከዛ የዋናው ቡድን የላሊጋ አሸናፊ ቡድን መሰረቶች መሆናቸው ትልቅ ሳቲስፋክሽን ያለው ይመስለኛል። እንደ ደጋፊ የሆነ ከውጭ ሀገር 80 ሚሊዮን ፓውንድ አምጥተሽ የምታመጪው ተጫዋች ስኬታማ ቢያደርግሽ በስኬትሽ ያገኘሽው ደስታ ያነሰ ነው ማለት አይደል። ስቲል ደስታ ነው፣ ስቲል ላሊጋ ነው። ግን ይሄኛው ግን የተለየ ተጨማሪ ጣዕም ያለው ይመስለኛል። አሏቸው ገንዘብ ያወጡባቸውም ተጫዋቾች ግን 50% የሚሆኑት 9 ተጫዋቾች ከላሊጋ በጠቅላላው እነዚህ ፕሮሚነንት ያልሆኑትን በዋናው ቡድን ውስጥ የሚቆዩትን ከቀነስን ደግሞ 14 ተጫዋቾች ከጨመርን እነዚህ ወጣ ገባ የሚሉትን ከጨመርን 14 ተጫዋቾች ተጠቅመዋል እና በተለይ የዚህ በጣም ጥሩ ማሳያ ተደርጎ ሊጠቀስ የሚችለው ባርሴሎና መጨረሻ ላይ ባይቀናውም አንድ ትልቅ ከምባክ ለማሳካት ተቃርቦ ነበር። በመጀመሪያው የአትሌቲኮ ማድሪድ የኮፓ ዴል ሬይ ግማሽ ፍጻሜ ጨዋታ 4-0 ተሸነፈ። የመልሱ ጨዋታ ላይ ለትልቅ ከምባክ ጫፍ ደርሶ ነበር። 3-0 አሸንፎ ነበር እና እዛ ጨዋታ ላይ 3ቱም ተጫዋቾች ተሰልፈው ነበር። ኩባርሲ ከሁሉም ተጫዋቾች የበለጠ ብዙ ኳስ ነክቷል። ላሚን ያማል ትልቁ ዲፈረንሻል ተጫዋች ነበር። ቤርናል 2 ጎሎች አስቆጥሯል እና ያንን ጀርኒ ያንን ፕሮሰስ ተጫዋቾቹ ላይ የተሰራውን ስራ ለማስረጽ የተሞከረውን የእግር ኳስ ርዕዮት ለተጫዋቾች ውስጥ ለማስቀመጥ የተሞከረው የባርሰሎና እሴት ሲያፈራ እንደማየት ማለት መሰለኝ። አንዱ ተጫዋች እንኳ ቢሆን ሲምቦል። ለምሳሌ ኮቢ ሜኑ እንደዛ ይመስለኛል። አንድ ነው ኮቢ ሜኑ። አሁን ሬር ነው ከማንቸስተር ዩናይትድ አካዳሚ የወጣ ተጫዋች እንደ ድሮ ብዙ አናይም። ለምሳሌ አልፎ አልፎ ብቅ ይላሉ። ለደጋፊዎች የተለየ ነው። አሁን ሰሞኑን ማይልስ ሉዊስ ስኬሊ ለአርሰናል ዋናው ቡድን በቅርብ ጊዜ በጣም ክሪቲካል በሆነ ጊዜ በጣም ጥሩ እየተጫወተ ነው። ግን እንደ ማንም ተጫዋች የሚያዩት አይመስለኝም። ከሆነ ከስፔን እንደመጣ ተጫዋች ከብራዚል እንደመጣ ከሌላ ሀገር እንደመጣ በዝውውር እንደፈረመ ተጫዋች የሚያዩት አይመስለኝም። ሁሌም ስፔሻል ሪቨረንስ አለ ለእንደዚህ አይነት ልጆች። በ8 ዓመቱ የአርሰናል ሎጎ ያለበትን ልብስ ለብሶ ምናምን የሚታይ ፎቶግራፍ አለ። ከዛ በሁሉም የእድሜ እርከን ቡድኖች ውስጥ እነዚሁ ልጆች ሜኑ፣ ማይልስ ሉዊስ ስኬሊ፣ ፎደን ወይ ኒኮ ራይሊ ወይ ሌሎች በየክለቡ ያሉ ማለት ነው። የእንግሊዝ ክለቦች እንደ ምሳሌ ለመጥቀስ ነው ግን አሉ እና በዋናው ቡድን ውስጥ እንደዛ ጠቃሚ ተጫዋቾች ሲሆኑ ስፔሻሊ ለማንኩኒያኖች፣ ለሊቨርፑሊያኖች ወይ ለኢስሊንግተን ሰዎች ለምን የተለየ ደስታ የሚሰጥ ይመስለኛል። ባርሰሎና ደግሞ አንማስ ነው ያለው በብዙ ቁጥር ለአመታት ነው ያለው እና እኔ ከስታቲስቲክሱ ባሻገር ላሚን ያማል የቡድኑ ከፍተኛ ጎል አስቆጣሪ ነው በዚህ ውድድር ዘመን። ሜቢ ላሊጋው ቤስት ተጫዋች ነው እንደዚህ። ግን ከቁጥሮች ባሻገር ግን ኢሞሽናል ምክንያት አለው፣ ስሜታዊ ምክንያት አለ እና ቤርናል ለምሳሌ በዛ ቀደም በጠቀስኩት የአትሌቲኮ ማድሪድ ጨዋታ መጨረሻ ላይ ሲናገር ምን አለ? በጣም ደክሞን የጨረስነው ጨዋታውን አለ እና ግን ለዚህ ባጅ ይገባል አለ። ባርሰሎናዊነት ሰርጾባቸው ያደጉ ልጆች ናቸው እና ለዛ ባጅ ያላቸው ግንኙነት ትራንዛክሽናል ግንኙነት አይደለም። ኦፍኮርስ ለጥሩ ደሞዝ ይደራደራሉ፣ ፕሮፌሽናሎች ናቸው። መጨረሻ ላይ ግን እንደሚመስለኝ አንድ ተጫዋች ከ8 ዓመቱ ከ7 ዓመቱ ጀምሮ
ካደገ ዛ ክለብ ውስጥ ከዛ ክለብ ጋር ያለው ግንኙነት ትራንዛክሽናል ብቻ የሚሆን አይመስለኝም። ለዛ ነው እኮ ብዙ ጊዜ አንድ ቅር ሰዎች የሚሰኙበት ነገር ተጫዋቾቹ የሆነ ጊዜ ትሬንት ለምሳሌ ያ ስሜት ተሰምቶት ነበር ይላሉ። የአካዳሚም ተጫዋች ደም ውስጥ አለ ክለቡ ተብሎ ስለሚታሰብ የኮንትራቱ ጉዳይ ይደርሳል ይባላል። የትም አይሄድም ውስጡ ሰርጿል ተብሎ ስለሚታሰብ የሚቀርብለት ኮንትራት ከሚሰጠው አገልግሎት አንጻር የሚመጥነው አይደለም። ብዙ ጊዜ ይገርማል። አንዳንድ ጊዜ አካዳሚ ተጫዋቾች ኮንትራት ሁሌ እንደዛ አይደለም፣ ግን ብዙ ጊዜ ይሆናል። አሽሌ ኮል ከአርሰናል የለቀቀው እኮ በዛ ነው። አሽሌ ኮል ሚስተር አርሰናል መሆን ነበረበት። ምክንያቱም የአርሰናል ልጅ ነው፣ ከልጅነቱ ጀምሮ ያደገበት ነው። ግን እዛ መጽሐፉ ላይ እንደጻፈው ቲየሪ ኦንሪ ላይ ማያደርጉትን፣ ፓትሪክ ቬራ ላይ ማያደርጉትን፣ ወይ ቤርካምፕ ላይ ማያደርጉትን እሱ ላይ ያደረጉበት። እሺ በቃ 55,000 ፓውንድ እንከፍላለን አሉትና ትንሽ ቆይቶ አይ ስቴዲየሙም እየመጣ ብላ ብቻ ብለው ሌላ ተጫዋች ላይ ማያደርጉትን ነገር አይ ማነው 60,000 እንከፍላለን ካሉት በኋላ 55,000 ያደረጉልን ከተስማሙ በኋላ ከዛ በኋላ ነው ለቃለሁ ያለው። አሁን ዴቪድ ዲንም ኢቨን አርሰን ቬንገርም ተሳስተን ነበር በአሽሊ ኮል ጉዳይ ላይ አስቀይመነዋል። ግን ያን ያደረጉት የአካዳሚ ልጅ የትም አይሄድም ደም ውስጥ ነው ያለው ክለቡ የሚል አቢዩስ ሲደረግ ነው እኮ። አቢዩስ ሲደረግ ማለት የአካዳሚ ልጅ መሆን ግን ስሜቱ መነሻ ምንድን ነው? የትም አይሄድም የክለቡ ስሜት ልብ ውስጥ ያለ ነው ተብሎ ስለሚታሰብ ነው ደግሞ ብዙ ጊዜም እንደዛ ነው። ስለዚህ ልዩ ስሜት ልዩ ትርጉም ያለው ይመስለኛል። አሁን በዚህ ውድድር ዘመን ዴታም ያግዟል ኢሞሽንን ብቻ ሳይሆን፣ ለምሳሌ ኩባርሲ ባርሴሎና በዚህ ውድድር ዘመን ካደረጋቸው በሁሉም ውድድሮች ካከናወናቸው 47 ጨዋታዎች 44ቱን ጀምረዋል። ከዦዋን ጋርሲያ ቀጥሎ ብዙ ደቂቃ የተጫወተው ተጫዋች እርሱ ነው። ላሚን ያማል የቡድኑ ከፍተኛ ጎል አስቆጣሪ ነው። 24 ጎሎች አስቆጥሯል። ተጎዳና በደቂቃ ቀዳሚ መሆኑ አበቃ እንጂ እስኪጎዳ ድረስ በደቂቃ የሚበራ ነበር ብዙ ደቂቃ በመጫወት ግን አሁን አራተኛ ነው። 3702 ደቂቃ ተጫውቷል። በቅርብ ጊዜ በሌላ የአካዳሚ ተጫዋች ነው የተበለጠው፣ ኤሪክ ጋርሲያ ሌላ ሩት መከተል ነበረበት። ወደ ሲቲ ሄዷል፣ ለዢሮና በውሰት ተሰጥቷል። ግን ላማሲያ ሰራሽ ተጫዋች ነው። ቤርናል እንደዚህ በብዙ ቁጥር ደቂቃ ሜዳ ውስጥ የለውም። በጣም ከባድ የሆነ የኤሲኤል ጉዳት ነበር የገጠመው። ስለዚህ ደቂቃውን ለመመጠን ጉዳቱን ማኔጅ ለማድረግ ጥረት ተደርጓል። እንዲያም ሆኖ ከ1000 በላይ ደቂቃ ተጫውቷል እና ያው የ2007 ትውልድ ላይ ያተኮርኩኝ እንጂ የተለያዩ ትውልዶች ቅይጥ ነው። የ2003 ትውልድ ይባላል። ማርክ ካሳዶ፣ አሌሃንድሮ ባልዴና ፌርሚን ሎፔዝ የተወለዱበት አመት ነው 2003። የ2004 ይባላል። ጋቪ፣ ኤሪክ ጋርሲያ የተወለዱበት ነው። የ98 ትውልድ ይባላል። ዳኒ ኦልሞ 98 ስለሆነ የተወለደው። አሁን ያነሳሁት የ2007 ትውልድ ደግሞ አለ። መጨረሻ አካባቢ ደግሞ ሌላውን የመጪውን የባርሴሎናን የላማሲያ ትውልድ አሰልጣኙ ቡድን ውስጥ መቀላቀል ጀምረዋል። ቻቪ ኤስፓርት እና ዮፍሬ ቶሬንት የሚባሉ ሁለት ልጆች አየ ነው በቀደም። ሄክቶር ፎርት የሚባለው ልጅ ለኤልቼ በውሰት ሰጥተውታል። ግን ከባርሴሎና ባሻገር ዓለም አቀፋዊም ነው። ሲአይኤስ ፉትቦል ኦብዘርቫቶሪ የሚባል አንድ የስዊዘርላንድ ሪሰርች የሚሰራ ትልቅ ተቋም አለ እና በ5 የአውሮፓ ሊጎች ውስጥ አሁን ባርሴሎና ውስጥ ካሉት ተጫዋቾች በተጨማሪ ማለት ነው በ5 የአውሮፓ ሊጎች ውስጥ የባርሴሎና አካዳሚ ላማሲያ ያፈራቸው 40 ተጫዋቾች አሉ። ከባርሴሎና ውጭ ላሉ በሌሎች ሊጎችም በዛው በስፔን ለሌሎች ክለቦችም የሚጫወቱ ማለት ነው 40 ናቸው እና የትኛው አካዳሚ 40 ተጫዋቾች የሉት። በዓለም ላይ ሁለተኛ ነው በጠቅላላ ዓለም ላይ ከወሰድን እና ከ2005-6 ከ2025-26 ያለውን 20 ዓመት ገደማ ደግሞ ብትወስጂ በዚህም ባርሴሎና በአውሮፓ አንደኛ ነው። ዓለም ላይ ከወሰድሽ ደግሞ ከላማሲያ የወጡ 76 ተጫዋቾች በ49 ሊጎች ይጫወታል። ኦክቶበር 2025 ላይ የተወሰደ ጥናት ሲአይኤስ ኦብዘርቫቶሪ ነው ያኔ ይህንን ያተመው እና በዋናው ቡድን ውስጥ ብቻ ሳይሆን እንዴት እግር ኳሱ ምንድነው ሴንትር ኦፍ ኤክስለንስ እንደሆነ እንዴት የልህቀት ማዕከል እንደሆነ በዚህ ማየት ይቻላል እና ለባርሴሎና ደጋፊዎች እኔ እንደ ተጨማሪ ሳቲስፋክሽን ይመስለኛል ይሄኛው የላሊጋ ድል ላይ ቀጥተኛው ተጽዕኖ ያላቸው በጣም ብዙ ተጫዋቾች አሉ። ኮቺንጉ የተለየ ነው፣ ፍልስፍናው የተለየ ነው፣ አማካዮች የሚያፈሩበት መንገድ የተለየ ነው፣ የጨዋታ ንባባቸው የተለየ ነው፣ ስታይሊስቲክ ልዩነት አላቸው። ከዚህ በፊት እንደተወያየንበት አስታውሳለሁ። ያኔ 2019 ኒውዮርክ ላይ በተደረገው የላሊጋ ፕሮሚስስ በሚባለው ውድድር ላይ 6-1 ሲያሸንፉ አሁን ባርሴሎና በሚጫወቱበት መንገድ የሚጫወቱ ተጫዋቾች ነበሩ ያን ጊዜ። ሁሉም የ2007 ትውልዶች ናቸው
ሌሎች ያልጠቀስኳቸው አሉ። አሁን ስብስብ ውስጥ ያሉ ተጫዋቾች እንደ አንሱ ፋቲ አይነቱ ተጫዋች እንደ ተጠበቀው አልሆነም። ስለዚህ ወደ ሞናኮ ሄዷል። ጄራርድ ማርቲን ክስተት ነው በዚህ ውድድር ዘመን። የግራ መስመር ተጠባባቂ የነበረ ተጫዋች ባርሴሎና የመጀመሪያ ተመራጭ የመሀል ተከላካይ ሆኗል። አብዛኞቹ በ6ና በ7 ዓመታቸው የ5 ሳይድ እግር ኳስ በመጫወት የጀመሩ ለባርሴሎና ዋና ቡድን በ15 በ16 ዓመታቸው በመጫወት የጀመሩ ናቸው። አንዳንዶቹ ደግሞ እንደ ፔድሪ አይነቶቹም የአካዳሚ ውጤቶች አይደሉም። በጣም ስትሪክት በሆነ አነጋገር ግን በባርሴሎና ሲፈርም ከላስ ፓልማስ ገና 18 ዓመቱ ነበር። ለነገሩ የባርሴሎናን ትልልቅ ተጫዋቾች ሲያደንቅ ያደገ ነው እና ትልቁ ለውጥ ግን ሁል ጊዜ እንደማነሳው ባርሴሎናን ከክራይፍ ውጭ ማሰብ አትችይም። ተጽዕኖ እንዲሁ የሚነገር አይደለም። ለዛ ነው ያለፈው 70 ዓመት ቢያንስ የእግር ኳስ the most influential ሰው የሚባለው ለዛ ነው። ባርሴሎና ላይ ብቻ ስፔሲፊክ ከሆነን ግን እንደ አሞርና ሚያ እንደ ጓርዲዮላ አይነት ተጫዋቾች የሚጫወቱበት አካዳሚ አልነበረም። ነበረው ላማሲያ ከክራይፍም በፊት ግን አሁን በሚጫወቱበት መንገድ መጫወት የጀመሩት ኮች መደረግ የጀመሩት ከሱ መምጣት በኋላ እና በአካባቢው ካሉ መጋቢ ክለቦች ጋር ከኤስፓኛ ኢንዱስትሪያል፣ ከኮንዳል፣ ከባርሴሎና አትሌቲ ጋር ጠንካራ ግንኙነት አለው። ፊድ ያደርጉታል እነሱ ቦቴር፣ ቶርት፣ ላውሬኖ ሩዊዝ፣ ዮሬስ፣ ፖዥኒ የሚባሉ ትልልቅ መልማዮች ለባርሴሎና የሄዱ ተጫዋቾች የሚመለምሉ ትልልቅ ሰዎች ያሉትም ነው ባርሴሎና እና ለአመታት አይተናል። የሆነ ጊዜ እኮ 11 ቫልዴዝ፣ ሞንቶያ፣ ፒኬ፣ ፑዮል፣ አልባ፣ ቻቪ፣ ቡስኬትስ፣ ሴስክ፣ ፔድሮ፣ ሜሲና ኢኒየስታ ነበሩ። የውጭ ትልልቅ ተጫዋቾች አሏቸው እንደ ፊጎ፣ ኔይማር፣ ሮናልዶ፣ ሮማሪዮ፣ ሮናልዲኞ ምናምን። ግን ሁልጊዜም የባርሴሎና ልዩ አይደንቲቲ ላማሲያ ነው። በዚህኛው የላሊጋ ድላቸውም ውስጥ የዛን አሻራ በደንብ ደምቆ ማየት ይቻላል። ሰዓት ሞልቶ መተኛት፣ ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት፣ በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ፣ በብርሃን ኢታክስ ግብሮን ገብረው፣ በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።